እንደዚህ አይነት ወንድን በፍጹም እንዳታምኚ። በህይወታችን ውስጥ ትልቁን ቁስል የሚጥሉብን የማናውቃቸው ሰዎች ሳይሆኑ አምነን የልባችንን በር የከፈትንላቸው ሰዎች ናቸው። እወድሻለሁ ስላለሽ ብቻ ልብሽን አሳልፈሽ አትስጪ። ምክንያቱም አንዳንድ ወንዶች የሚመጡት ለፍቅር አይደለም። ዛሬ እኔ እህትሽ በፍጹም ልታምኛቸው የማይገባሽን 6 አይነት ወንዶች እነግርሻለሁ። ከአንቺ የሚጠበቀው ይህንን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ሲሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችንን ስኬታማ ውጤታማ ማድረግ እንችላለን የሚለውን እንመካከራለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ እህቶቻችን እንዲደርስም ላይክ አድርጉትና እንጀምር። የመጀመሪያው በፍጹም ልታምኚው የማይገባሽ ወንድ ቃሉን የማይጠብቅ ወንድ ነው። ብዙ ጊዜ ብዙ ቃል ተገብቶልሽ ሊሆን ይችላል። አንዳንዴ ቃል ስንል በጣም ትልቅ ነገርም ላይሆን ይችላል። ብቻ ንግግሩን ያለውን ነገር አደርጋለሁ ያለውን ነገር እሆናለሁ ያለውን ነገር በተደጋጋሚ አንዴ ብቻ ሳይሆን ያው ሰዎች ነን እና በህይወት ምን እንደሚገጥመን አይታወቅም። አንዴ ሁለቴ የሆነ አደርጋለሁ ያልነው ነገር ባሰብነው መንገድ ሳይሄድ ቀርቶ ላናደርገው፣ ላናሳካው፣ ላንተገብረው እንችላለን። ደውላለሁ ብሎ ላይ ደውል ይችላል፣ እንገናኛለን ብሎ ላይ ሌሎችም ነገሮች ግን በተደጋጋሚ ቃሉን ወደ ተግባር የማይለውጥ ከሆነ ቃሉን ምክንያት ሰበብ እየፈለገ የሚያጥፍ ከሆነ ይህ ሰው የቃላት ላይ መራቀቅ ነው ማለት ነው የያዘው። በቃላት ያሳምንሻል፣ ከዛ ደግሞ ድጋሜ በቃላት ለምን እነዛን ነገሮች እንዳላደረገ ይሸነግልሻል ማለት ነው። ይህንን በደንብ ልታስተው ይገባሻል። ቀጥሎ ከምነግርሽ ነገሮች ጋር አንድ ላይ ጨምረሽ ማለት ነው። ምክንያቱም ሰው አንድ ነገር ብቻ አይደለም የሚታይበት። እንደዚህ በቃ ትክክለኛ ነገርን እውነተኛ ፍቅርን ፈልጎ ያልመጣ ሊጠቀምብሽ የመጣ ሰው አንድ ነገር ብቻ አታይበትም። ሌሎችም ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ ማየት ትችያለሽ ማለት ነው። ስለዚህ ቃል ብቻ የሚገባልሽ ወደ ተግባር የሚለወጥ ነገር የሌለ ዛሬ እንደዚህ ያደርጋለሁ፣ እንደዚህ ይሆናል፣ እንደዚህ ይሆንልሻል፣ እንደዚህ ምናምን ብሎሽ ከዛ በኋላ ሳያደርገው ሲቀር ደግሞ እንደዚህ እኮ ያላደረኩት በዚህ በቃ ይሆናል ለማሳመን ብቻ የሚጥር ተግባር ላይ ሲመጣ ዜሮ የሆነ ከሆነ በፍጹም እንዳታምኑ። ሁለተኛ፣ ሁል ጊዜ እኔ ተበዳይ ነኝ የሚሉ ወንዶች ያለፈ የፍቅር ግንኙነት ሊኖራቸው ይችላል እና ባለፈው የፍቅር ግንኙነታቸው ሴቶች እንደዚህ አድርገኝ፣ ሴቶች እንደዚህ ናቸው፣ እንደዚህ አድርጋኝ፣ እንደዚህ በድለኝ፣ እኔ እኮ ምስኪን ነኝ፣ እኔ እኮ የሚሉ ወንዶች ወደድንም ጠላንም አንድ የፍቅር ግንኙነት ፌል ሲያደርግ የሆነ ጥፋት የሆነ ሰው ጋር ይኖራል፣ የሆነ ጥፋት። ምክንያቱም የሁለት ሰው ውጤት ነው። በእርግጠኝነት እንዲህ ነው ማለት ይከብዳል። ምክንያቱም አንድ ሰው ለሚያደርገው ነገር የሆነ ነገር እናዋጣለን ቢያንስ ማለት ነው እና ዞሮ የሚታወቁ ደግሞ ይኖራሉ። በአንድ ሰው ጥፋት የፍቅር ግንኙነቱ ፌል የሚያደርግበት ደግሞ ጊዜ ይኖራል። ምንም ጥያቄ የለውም። ግን ሁል ጊዜ ተበዳይ የሚያደርግ ሰው ሌሎችን ተበዳይ የሚያደርግ ሰው ለራሱ ጥፋት ኃላፊነት የማይወስድ ሰው ነው እና ነገም አንቺ የሚጠብቅሽ ያ ነው። ይቅርታ የማይጠይቅ ኃላፊነት የማይወስድ ለራሱ ጥፋት ሁል ጊዜ ሌሎች ሰዎችን በመውቀስ መደበቅ የሚፈልግ ሰው ነው እና እንደዚህ አይነት ሰው ጋር ፍቅር የማይሆን ነው። እንዳታምኚውም። ሁል ጊዜ ብሌም የሚያደርግ ሌሎች ሰዎች እንደበደሉት የሚያወራ የራሱን ጥፋት የማይመለከት ሰው ከሆነ አስቢበት። ሶስተኛ፣ ከመጠን በላይ ሚስጥራዊ የሆኑ ሰዎች ስለ ቤተሰቦቹ፣ ስለሚሰራው ስራ በቃ አይደለም ምንም የሚናገረው ነገር የሌለው ሚስጥራዊ የሆነ ሰውን ማመን በጣም ይከብዳል። በተለይ በዚህ ሰዓት እነዚህ ሁሉ ነገሮች ተነግረውም አልሆነም አይደለም እና እንደዚህ አይነት ነገሮችን እየደበቀ ማለት ነው። ስልኩ እንዳይነካበት የሚፈልግ በቃ ምንም ነገር እንትን እንዲል የማይፈልጋላ እጥርጥር ያደረገ አይነት ሰው ስለ ቤተሰቦቹ አይ እንደዚህ ነው በቃ ስለ ጓደኞቹ የማይናገር ምንድን ነው የምትሰራው እንደዚህ በቃ ምንም ነገር ሊነግርሽ የማይፈልግ ሰው አለ አይደል? ዝም ብሎ መጥቶ ከአንቺ ጋር አለ፣ እዛው ታወራላችሁ፣ እዛው ትስቃላችሁ፣ እዛው ስላለው ነገር አብሮ መብላት፣ አብሮ መጠጣት፣ አብሮ ጊዜ ማሳለፍ። ግን ወደ ህይወቱ ሲመጣ አንድም ነገር ሊነግርሽ ፈቃደኛ ያልሆነ ሰውን እንዳታምኚ። ማለት ሰዎች እኮ በእንደዚህ አይነት ሁኔታ ማለት ነው በፍቅር ግንኙነት ላይ ስለ ቤተሰቦቻቸው ስለ ስራቸው ምናምን የሚነግሩት ነገር ውሸት እየሆነ ነው የተቸገረው ሰው አይደለም ጭራሽ አለመናገር ይቅርና ማለት ነው። ፕሊስ እንደዚህ አይነት ነገሮችን ሲሪየስሊ ተመልከቱ። ግልጽነት በሌለበት መነጋገር በሌለበት ፍቅር ብሎ ነገር የለም። ሁሉም ነገር ዲቴል ይንገርሽ ማለት አይደለም።
ሁሉም በወቅቱ ነው። ግን ቤዚክ የሚባሉ ነገሮች አሉ። በቃ መሰረታዊ የሚባሉ አንድን ሰው ስናውቅ ልናውቃቸው የሚገቡ በተለይ በፍቅር ግንኙነት መልኩ ከሰው ጋር ስንቀራረብ ልናውቃቸው የሚገቡ ወሳኝ የሆኑ ነገሮች አሉ። እነዛን የማይነግርሽ እጥርጥር የሚያደርግብሽ አይነት ከሆነ ዝም ብሎ አብሮ ጊዜ ለማሳለፍ ለመሳቅ ለመጫወት ብቻ አይሆንም። ስለዚህ በተቻለሽ መጠን እንደዚህ አይነት ምልክቶችን ስታይ ንቂ፣ አትመኝ እንደዚህ አይነት ሰው። አራተኛ ፍቅርን በገንዘብ የሚለኩ ወንዶች። ምናልባትም ይህን ቪዲዮ ያላችሁ እህቶቼ አረብ ሀገር ላይ ከሆነ ያላችሁት ብቻ በማንኛውም ሁኔታ ገንዘብ የምትሰጡ ገንዘብ የምትልኩ በገንዘባችሁ ምክንያት በዙሪያችሁ ሰዎች ያሉ ከሆናችሁ አሁን እያወራን ያለነው ስለ ፍቅር ግንኙነት ስለሆነ በዙሪያሽ ያለው ገንዘብ ስለምትሰጪው ወይ ስታተስሽ የሆነ ቦታ ላይ ስለሆነ ወይ አብራችሁ ስትዝናኑ ስትበሉ ስትጠጡ እነዛን ነገሮች አንቺ ስለምትሸፍኝ ተረድታችሁኛል አይደለ? በሴቶች ብቻ አይደለም ይሄ ገንዘብን ፈልጎ እኛ ሴቶች ነን ብዙ ጊዜ የምንታማው አይደለ? በገንዘብ ምክንያት ሰው ትቀርባላችሁ፣ ወንዶችን ትቀርባላችሁ ተብለን የሚያደርጉም ሰዎች ደግሞ አሉ፣ የሚያደርጉ ሴቶች አሉ። በወንዶች በኩልም ልክ እንደዛው ገንዘብሽን ያለሽን ነገር ስራ ላይም ሊሆን ይችላል ያለሽን ፖዚሽን ያለሽን ነገር ከአንቺ የሆነ ነገር ለመጠቀም ብሎ እንደመጣ ካየሽበት በተለያዩ ምክንያቶች በነገራችን ላይ ይሄንን ማየት እንችላለን። ግን ምንድነው እንዳላየን እንሆናለን፣ እንዳላየን እናልፋለን። አይ ለዚህማ አይደለም እንላለን። ውስጣችን የሆነ የፍቅር ስሜት ሲኖር እነዚህን ምልክቶች አይተን እንዳላየን እንሆናለን። ገንዘብሽን ፈልጎ እንደሆነ እያወቅሽ እዚህ ኮመንት ላይ የምትጽፉልኝ እህቶች አላችሁ። ገንዘብ አልክም ስለው እንደዚህ ያለኝ አኮረፈኝ እያወቃችሁ ነው ሆነ ብለው እንደዚህ እያደረጉ እንደሆነ እያወቃችሁ ግን እንዳላወቀ ለመሆን ትሞክራላችሁ። ፍቅር ስላለ ውስጣችሁ ማለት ነው። ይሄ ግን አያዛልቃችሁም። እናንተን ብሎ ካልመጣ ሰው ምንም ያህል ገንዘብ ብትሰጡት አይቆይም። ይህንን ስነግራችሁ አዝናለሁ። ገንዘባችሁ ሰዎችን በእናንተ ዙሪያ እንዲቆዩ ማድረግ አይችልም። የሰው ልጅ በምንም ነገር የማይሸጠው ነገር ቢኖር ነፃነቱን ነው። በቃ ደስተኛ ካልሆነ ካልፈለገ ምንም ነገር ብታደርጉለት ወርቅ ብታነጥፉለት እናንተ ጋር አይቆይምና ፕሊስ በዚህ አትሸወዱ። እናንተን ፈልጎ እንዳልመጣ ገንዘብን፣ ጥቅምን ከእናንተ የሚያገኘው የሆነ ጥቅምን ፈልጎ እንደመጣ ካያችሁ ከጠረጠራችሁ በተለያዩ መንገዶች ያንንም ጥርጣሬያችሁን ወደ እውነት ሆኖ ካገኛችሁት እንግዲህ ውሳኔው እናንተ ነው። እዚህ ላይ ብዙዎቻችሁ ወደኋላ ስትሉ ስለማይ ነው። አምስተኛ ከመጠን በላይ ቅናት ያለበትና የሚቆጣጠር አይነት ወንድ። እንደዚህ አይነት ወንዶችን እንዳታምኚ። ስለምወድሽ እኮ ነው፣ ስለማስብልሽ እኮ ነው፣ እኔ እኮ ስለምጨነቅልሽ ነው እንደዚህ የማደርገው ብለው በቅናት መንፈስ የሚያደርጓቸው ጥሩ ያልሆኑ ነገሮች። ለምሳሌ ከሆነ ሰው ጋር አወራሽ ብሎ የሚጮህብሽ እብድ የሚል አይነት ከሆነ ስለምወድሽ እኮ ነው፣ በቃ ተናድጄ እኮ ነው፣ ቀንቼ እኮ ነው ምናምን። የቅናት ስሜት የሆነ ጤናማ የሚሆንበት መጠን አለው፣ ሌቭል አለው። በቃ እንዲሁ ዝም ብለን ሰዎች አለ አይደለ የኛ የምንላቸውን ሰዎች በተለየ ሁኔታ ሊያዩ ይችላሉ፣ ሊመለከቱ ይችላሉ ብለው በማሰብ አለ አይደለ የሚሰማቸው የሆነች ስሜት አለች፣ ትንሽዬ ስሜት። ከዛ ሲያልፍ ግን ወደ ተግባር ከተቀየረ፣ ከስሜትነት አልፎ ወደ ተግባር ከተቀየረ፣ መጮህ፣ መናገር፣ ያንን ሰው ለማስፈራራት መሞከር ምናምን ደረጃ ሲደርስ፣ አንቺን መቆጣጠር ደረጃ ሲደርስ፣ ስለምወድሽ ነው በሚል ሽፋን ማለት ነው። እኔ እኮ ስለምወድሽ ነው እንደዚህ የምቀናው፣ ስለምወድሽ እኮ እንደዚህ የሚሰማኝ፣ እስኪ ስልክሽን አምጪ፣ ማን የደወለልሽ፣ ቆይ ደውዬ እነግረዋለሁ ምናምን አይነት ነገር ውስጥ ሲገባ ከመጠን ያለፈ ቁጥጥርና ከመጠን ያለፈ ቅናት ጋር ሲደርስ ነው ማለት አለብሽ። ይሄ ቅናት፣ ይሄ ስሜት ጤናማ አይደለም። ነገ አንቺን ወደ መደብደብ፣ ነገ አንቺን ወደ አላስፈላጊ ነገሮች፣ ወደ ኃይል ይሄዳል ማለት ነው። ተረድታችሁኛል? ስለምወድሽ ነው እየተባለ መደብደብ ሊመጣ ይችላል። ጤናማ እንዳልሆነ እወቁ፣ ይሄንን ስታዩ ማለት ነው። የሆነ ሰዓት ላይ ደስ ይላችኋል፣ በቃ አስቀናሁት፣ የፍቅር ስሜት ለኔ እንዳለው አረጋገጥኩኝ ይሆናል አይደለ? የሆነ የሚሰማ ስሜት አለ፣ ግን ጤናማ አይደለም። እባካችሁ ስለቀና እነዛን ነገሮች ስላደረገ ትክክል ነው ማለት አይደለም። ፍቅር በዛ መልኩ አይደለም የሚገለጸው። ቀንቶ የሆነ ነገር ስላደረገ፣ ቀንቶ ስለጮህብሽ፣ ቀንቶ ነገ ሊመታሽ ይችላል፣ ሊያልፍ ይችላል። ስለምወድሽ ነው አለ ማለት ፍቅር በዛ መልኩ ይገለጻል ማለት አይደለም። ጤናማ የፍቅር መግለጫ መንገድ አይደለም ቅናት። ስለዚህ ይህንን ፕሊስ በደንብ አድርጋችሁ አስተውሉ። ከመጠን ሲያልፍ መልሶ አንቺን ነው አታክ የሚያደርግሽ፣ አንቺን ነው የሚጎዳሽ፣ አንቺን ነው በጣም ተቆጣጣሪ የሚሆንብሽ ማለት ነው። የተወጣሽ የተገባሽ፣ ለምን እንደዚህ ሆንሽ፣ ለምን እንደዚህ ያደርግሽ፣ እያንዳንዱ እንቅስቃሴሽን በጥርጣሬ የሚመለከት አይነት ሰው ይሆናልና ፕሊስ እንደዚህ አይነት ወንዶችን
እንዳታምኑ። በመጨረሻ ደረጃ 6ኛ ላይ ማለት ነው ያስቀመጥኩልሽ ስለ ሌሎች ሴቶች ጥሩ ነገር የማያወራ ስለ ሴቶች ያለው አጠቃላይ አመለካከቱ ጥሩ ያልሆነ ምናልባት ከዚህ በፊት ተበድሎ ስለነበረ ምናልባት በዙሪያ ያሉ ጓደኞቹ ከሚነግሩት ተነስቶ ብቻ ምክንያቱም ምንም ይሁን ምን ስለ ሴቶች ያለው አመለካከት ሳምሃው ጥሩ ያልሆነ ሰው አንቺ ጋር ይመጣል፣ አብራችሁ ትሆናላችሁ ምናምን፣ ግን ሴቶች እኮ እንደዚህ ደሞ ሴቶች ምናምን ደሞ ሴት ምናምን አይነት እያለ ኔጌቲቭ ነገሮችን የሚናገር ከሆነ አስተሳሰቡን በዛው ልክ ነው። አንቺ ጋር እስኪመጣ ይሄ አስተሳሰብ አንቺ ጋር እስኪተገበር የጊዜ ጉዳይ ነው ማለት ነው። አንዳንድ ሰዎች በተለያዩ ምክንያት ቅድም ነግሬያቸዋለሁ ጥሩ ያልሆነ አመለካከት ይኖራቸዋል። ሴቶችም ለወንዶች ወንዶችም ለሴቶች። ይሄ ስፔሲፊክ እኔን አይደለም እኮ የምትይው ነገር አይደለም። አንቺንም እንደዛ የሚመለከትበት ጊዜ ሊመጣ ይችላል። በዛ አይን ሊያስብሽ ይችላል። ተረድታችሁኛል? ጥሩ ነገር አይደለም ይሄ። ሴቶች እኮ ብሎ ማጠቃለል አይሆንም። እንደዛ ብሎ የሚያጠቃልልና እንደዛ ብሎ የሚያምን ሰውን አስረድተሹ እኔ እንዲህ ነኝ ምናምን ብለሽ አትችይም። መጀመሪያውኑ አይምሮ ውስጥ እንደዛ ብሎ ስለደመደመ አንቺ የምታረጊያቸውን ነገሮች በሙሉ የሚመነዝረው የሚያየው የሚመለከተው በዛ መነጽር ነው የሚሆነው። ለምሳሌ ሴቶች እኮ ውሸታሞች ናቸው ብሎ ቢያስብ አንቺ የምትናገሪውን ነገር በቃ ለማመን በጣም ብዙ ነገር ነው የሚፈልገው ማለት ነው። አስረድተሹ ማስረጃ እንድታመጪ አንቺም እንደዛ ብሎ ስለሚያስብ ብለሽ ብዙ ርቀት እንድትሄጂ ትሆኛለሽ። እንደዚህ እኮ እሱ እንደዛ ብሎ ስለሚያስብ አሁን እንደዚህ ብሎ የዋሸሁት ይመስሏል፣ ስለዚህ እንደዚህ ያላርክ እንደዚህ ያልሆን ብለሽ ራስሽን ከትክክለኛው ማንነትሽ መውጣት ትጀምሪያለሽ ማለት ነው። እንደዛም ሆነሽ ግን አያምንሽም። አይምሮ ውስጥ መጀመሪያ የተጻፈ ነገር ስላለ ምንም ማስረጃ ብታመጪ ምንም ብታመጪ አያምንሽም። እና ሴቶች እኮ ብሎ ስለ ሴቶች ጥሩ ያልሆነ አመለካከት ያለው አይነት ወንድ ከሆነ የኔ ቆንጆ ይቅርብሽ፣ እንዳታምኚው። ጥሩ የሆነ ነገር አይደለም፣ ጥሩ የሆነ ሪሌሽንሺፕ አይደለም። ሰዎች አይቀየሩም አይለወጡም ማለቴ አይደለም፣ ግን የፍቅር ግንኙነት ላይ ከእንደዚህ አይነት ሰው ጋር የሚኖርሽ የፍቅር ግንኙነት ትንሽ ንቁ መሆንን የሚጠይቅ ነው የሚሆነው። እነዚህም ባህሪያቶቹን አውቀሽ ተነጋግራችሁ መስተካከል የሚችል ከሆነ እድል መስጠት ክፋት የለውም። ግን ምን ያህል ሰውን ኢንፍሉዌንስ ማድረግ ይችላል የሚለው እንደየሰው ለየራሳችሁ የሚሰጥ የቤት ስራ ነው። በተቻላችሁ መጠን እንደዚህ አይነት ወንዶችን አትመኑ። የፍቅር ግንኙነታችሁም ጤናማ ያልሆነ ነው የሚሆነው። የዛሬው ቪዲዮ ይሄንን ይመስል ነበረ። እንደተማራችሁበት አልጠራጠርም። እስኪ እንዴት አገኛችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት እናንተ የትኛው አይነት ሰው ገጥሟችሁ ያውቃል? ምንስ ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። እስኪ ላይክ አድርጉትና አሳውቁኝ። እንደው ይሄ ቪዲዮ ብትሰማው ይጠቅማታል፣ ትማርበታለች ለምትሏት እህታችሁ፣ ጓደኛችሁ፣ ወዳጅ ዘመዳችሁ አሁኑኑ ሼር አድርጉላቸው። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ በማድረግ ተቀላቀሉ። ጠቃሚ ቪዲዮችን ታገኛላችሁ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ። ቻው